በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኖህ መልካም ሰው ነበር። ሴም፣ ካም እና ያፌት የሚባሉ 3 ወንድሞች ነበሩት። ኖህ ይኖር በነበረበት ጊዜ ሰዎች በጣም ክፉ ሥራ ይሰሩ ነበር። እግዚአብሔርም መጥፎ ሥራቸውን ትተው መልካም መስራት እንዲጀምሩ ኖህ አስተምራቸው ብሎ ላከው። ሰዎቹ ግን የኖህን ትምህርት አልተቀበሉትም። እግዚአብሔር ተቆጥቶ ሊያጠፋቸው ወሰነ። ኖህ አንተ ቤተሰብ እንድትድኑ መርከብ ሥራ አለው። ኖህ ከእንስሳት መካከል 1 ወንድ እና 1 ሴት ከእጽዋት ሁሉ 2 እያደረገ ወደ መርከብ አስገባ። ከሚበሉ እንስሳትና እጽዋት ደግሞ 7 አድርጎ አስገባ። ከሰማይ ኃይለኛ ዝናብ ዘነበ። ውሃው በጣም ከመብዛቱ የተነሳ ትላልቅ ተራሮች በውሃ ውስጥ ሰጠሙ። ኖህ ከ7 ቤተሰቦች እንዲሁም ከብዙ እንስሳትና አዕዋፋት ጋር በመርከብ ውስጥ ለብዙ ቀናት ኖረ። ዝናቡ መዝነብ አቁሞ ውሃው መጉደል ጀመረ። ኖህ ለመኖር የሚመች ቦታ መኖሩን እንዲያረጋግጥ ቁራን ላከው። ቁራ ግን ያገኘውን እየበላ በዚያው ቀረ። በሳምንቱ ለመኖር የሚመች መሬት መኖሩን እንድታረጋግጥ ርግብን ላካት። ርግብ ማረፊያ በማጣቷ ወደ መርከብ ተመለሰች። በሳምንቱ ኖህ ርግብን በድጋሜ ላካት። ርግብ ከሄደች በኋላ ደረቅ መሬት አገኘች። ካደገው ለምለም የወይራ ቅጠል ቀንጥሳ በአፏ ይዛ መጣች። ኖህም ከመርከብ ወጥተው መኖር እንደሚችሉ አወቀ። እግዚአብሔር ኃይለኛ ነፋስ አምጥቶ ውሃውን አጎደለው። ኖህ እና በመርከብ ውስጥ የነበሩ በሙሉ ከመርከብ ወጡ። ምድር ላይ ከሚኖሩ ሰዎች መካከል ኖህ እና ቤተሰቡ በአጠቃላይ 8 ሰው ብቻ ነበር ከጥፋት ውሃ የተረፈው። ኖህ በጣም አዘነ፣ ለእግዚአብሔርም መስዋዕት አቀረበ። እግዚአብሔርም ዳግም ሰዎችን በዚህ መልኩ እንደማያጠፋ ቃል ገባለት። ሰዎች ድጋሜ በጥፋት ውሃ እንደማይጠፉ ምልክት እንዲሆን ቀስተ ደመና ታየ። ከዚህም ጊዜ ጀምሮ ዝናብ ሲዘንብ በሰማይ ላይ ቀስተ ደመና መታየት ጀመረ። አሜን።